በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። መመስገን የባህሪው መመስገን የጌትነቱ የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ በዛሬው ትምህርታችን ስለ ጰራቅሊጦስ እነጋገራለን። በዓለ ጰራቅሊጦስ በ2017 ዓመተ ምህረት መቼ ይከበራል ወይም መቼ ይውላል? ጰራቅሊጦስ ለምን ይከበራል? ጰራቅሊጦስ ማለት ምን ማለት እንደሆነ እንደ እግዚአብሔር ፈቃድ አጠር አድርገን እንመለከታለን። በዓለ ጰራቅሊጦስ በ2017 ሰኔ 1 ቀን ወይም በዛሬው ዕለት በዕለተ እሁድ ይከበራል። ጰራቅሊጦስ ከ9 አበይት በዓላት አንዱ ሲሆን ጰራቅሊጦስ መንፈስ ቅዱስ ለሐዋርያት የወረደበት ቀን የምናስብበት ታላቅ በዓል ነው። ጰራቅሊጦስን የምናከብረው ጰራቅሊጦስን የምናስብበት ዕለት ለምንድን ነው ካልነ መንፈስ ቅዱስ ለሐዋርያት የወረደበት ቀን የምናስብበት ስለሆነ በዛሬው ዕለት እናከብረዋለን። ጰራቅሊጦስ ቃሉ የግሪክ ቃል ሲሆን ከሦስቱ አካላት አንዱ ለሆነው ለእግዚአብሔር መንፈስ ቅዱስ መጠሪያ ስሙ ሲሆን ትርጉሙም ጰራቅሊጦስ ማለት መጽንዒ፣ በእምነት የሚያጸና፣ መንጽሒ፣ ከኃጢአት የሚያነጻ፣ በኃጢአት የረከሱትን በኃጢአት የወደቁትን የሚያነጻ፣ ናዛዚ፣ ያዘኑትን የሚያረጋጋ፣ የተሸበሩትን ተስፋ ያጡትን የሚያረጋጋ ስለሆነ ናዛዚ፣ ያዘኑትን የሚያረጋጋ፣ መስተፍስሒ፣ በሐዘን የተዋጡትን በመከራ ውስጥ ያሉትን የተጨነቁትን የሚያስደስት በመባልም ይታወቃል። ከሳቲ፣ ምስጢርን የሚገልጽ ኢየሱስ ክርስቶስ በሥጋ ተገልጾ ሳለ በሥጋ በነበረበት ወቅት በዚህ ዓለም የሚሰራውን ሥራ ከጨረሰ በኋላ ቅዱሳን ሐዋርያትን ወደ አባቴ እሄዳለሁ ወደ ሰማይ አርጋለሁ ሲላቸው በዛ ሰዓት ቅዱሳን ሐዋርያት ሥጋ ለባሽ ነበሩና ደነገጡ ይለናል። አምላካችን መድኃኒታችን ኢየሱስ ክርስቶስም መደንገጣቸውን አይቶ መደንገጣቸውን ተመልክቶ ልባቸውን አውቆ ልባቸው እንደደነገጠ ተረድቶ በእግዚአብሔር እመኑ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ማለትም በአባቴ ቤት በመንግሥተ ሰማያት ብዙ ማዕረገ ሀብታት አለ፣ ወላጆች እንደሌላቸው ልጆች አልተዋችሁም ሲል ለቅዱሳን ሐዋርያት ነግሯቸዋል። ማነ ጌታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት አስረድቷቸዋል፣ አጽናንቷቸዋል። በዚህ በቅዱስ ሉቃስ ወንጌል ምዕራፍ 24 ከቁጥር 49 እንደተጻፈው የሰላም አምላክ ኢየሱስ ክርስቶስ ሊያርግ ሲል 40 ቀን በሙሉ ቅዱሳን ሐዋርያትን እያጽናና እየተገለጠ ትንሣኤው አማናዊ መሆኑን ካስረዳቸው በኋላ ሊያርግ ሲል ቅዱሳን ሐዋርያትን እነሆ አባቴ የሰጠውን ተስፋ እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ከላይ መንፈስ ቅዱስ እስከሚወርድላችሁ በኢየሩሳሌም ከተማ በቤተ መቅደሱ ቆዩ፣ በኢየሩሳሌም ቆዩ አላቸውና ይህን ከነገራቸው በኋላ ማረጉ ይታወቃል። ይህን አምላካዊ ቃል መሰረት በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እመቤታችን ቅድስት ድንግል ማርያምና 12ቱ ደቀ መዛሙርት 72ቱ አርድእት 36ቱ ቅዱሳን አንስት በኢየሩሳሌም ከተማ በጽርሐ ጽዮን በማርቆስ እናት በማርያም ቤት ሁሉም በአንድ ልብ ሆነው በጸሎት ይተጉ ነበር። ይህን በሚያደርጉበት ጊዜም ለሐዋርያት በገባላቸው ቃል መሰረት ተሰብስበው በአንድነት ሳሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን በተነሳ በ50ኛው ቀን የጰራቅሊጦስ ዕለት ወይም በዛሬው ዕለት ጠዋት በ3 ሰዓት በአንድ ላይ ተሰብስበው እየጸለዩ በነበረበት ሰዓት እንደ አውሎ ነፋስ ያለ ድምፅ ድንገት ከሰማይ መጣና በዛ በቤት በነበሩበት ቤት ሞላው ይላል። የተከፋፈሉ የእሳት ላንቃዎች በሁሉም ላይ ተቀመጡባቸው። በዚህን ጊዜ ሁላቸውም መንፈስ ቅዱስ ሞላባቸው ይላል። መንፈስ ቅዱስን ከተሞሉ በኋላ መንፈስ ቅዱስ ባደራቸው መጠን በየሀገሩ ሁሉ ቋንቋ መናገር ጀመሩ ይለናል። ቅዱሳን ሐዋርያት ከዛ በፊት ሁላቸውም አንድ ቋንቋ ይናገሩ ነበር። በዛ ዕለት ግን መንፈስ ቅዱስ ከላይ ከሰማይ ሲወርድላቸው መንፈስ ቅዱስን ሲጎናጸፉ አጽናኝ የሆነውን አበርች የሆነውን መንፈስ ቅዱስ ሲወርድላቸው 72 ቋንቋ ተናገሩ ይላል። በዛሬው ዕለት ለቅዱሳን ሐዋርያት ምስጢር የተገለጸበት ዕለት ነው ማለት ለሐዋርያት መንፈስ ቅዱስን የላከበት ይህ አብይ በዓል ጰራቅሊጦስ በመባል ይታወቃል ማለት ሐዋርያት በጽርሐ ጽዮን ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ሀብትን ሰማያዊ እውቀትንና ጸጋን አድሏቸዋል ማለት ነው። መንፈስ ቅዱስ ከወረደላቸው በኋላ በአእምሮ ሕፃን የነበሩ ጎልማሳ ሆነዋል። ፈሪዎች የነበሩ ጥዋን ቆራጦች ሆነዋል።
ፍርሃት ከውስጣቸው ተወግዶላቸዋል። ለምን? ያ ስጋዊ ሀሳባቸው በስጋ የሚያስጨንቃቸው ነገር መንፈስ ቅዱስን ሲለብሱ ከእነሱ ስለተወገደላቸው ከውስጣቸው ተወግዶ መንፈሳዊ ድፍረትን አግኝተዋል ማለት ነው። ጽኑዓን ሆነዋል። ለስብከተ ወንጌል የሚፋጠኑበት ለሰማዕትነት የሚዘጋጁበት ልቡናን ታድለዋል ማለት ነው። መቼ? መንፈስ ቅዱስን ሲጎለብቱ። መቼ? በዛሬው ዕለት መንፈስ ቅዱስን ሲለብሱ በዛሬው ዕለት ቀድሞ ይናገሩት ከነበሩት ከዕብራይስጥ ቋንቋ በተጨማሪ 71 ቋንቋዎች ተገልጾላቸዋል ማለት 71 ቋንቋ ተገልጾላቸዋል። ሚስጥራትን መተርጎም ጀምረዋል። የሀገሩን ሁሉ ቋንቋ የተገለጸላቸውን ሁሉም በሀገሩ ቋንቋ እንዲያስተምሩ ስለሆነ ማለት ነው። ከተለያዩ ክፍለ ዓለም የመጡ በዛ ሰዓት ነበሩና እነዚህ የገሊላ ሰዎች አይደሉምን? እንዴት የእኛን አገር ቋንቋ ሊናገሩ ቻሉ እያሉ ይደነቁባቸው ነበር። በእነማን? በሐዋርያት። ለምን? መንፈስ ቅዱስ ስለወረደላቸውና በሀገሩ ሁሉ ቋንቋ ሲናገሩ እርስ በርሳቸው ይህ ነገር ምን ይሆን እንጃ፣ ይህም ነገር ምንድን ነው እያሉ በልባቸው ሲያስቡ እነዚህ ጉሽ ጠጅ ጠጥተው ሰክረው ይሆናል ያልሆነውን ይቀባጥራሉ፣ እንዴት ይህን ሁሉ ቋንቋ ያውቃሉ እያሉ ይቀጻጸፉባቸው ነበር። ነገር ግን ከሐዋርያት መካከል የሆነው ቅዱስ ጴጥሮስ ሐሳባቸውን አውቆ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችን አድምጡ። ሰክረዋን የምትሉ ለእናንተ እንደመሰላችሁ እንደዚህ አይደለም፣ የሰከረ ሰው እንደዚህ አይደለም እንደምትሉ ደግሞ ቢሆን እንኳን ጊዜው ገና ማለዳ ነው። 3 ሰዓት ነበር መንፈስ ቅዱስ የለበት። ሰዓቱም ገና 3 ሰዓት ነው። ዳሩ ግን በነቢዩ በኢዩኤል ላይ እግዚአብሔር አድሮ እግዚአብሔር እንዲህ ይላል፣ በኋለኛይቱ ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴን አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዛዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁም ሁሉ ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች አገልጋይ ላይ ከመንፈሴ አፈሳለሁ የሚለው ትንቢት ስለተፈጸመ ነው ብሎ ቅዱስ ጴጥሮስ ለአይሁድ ነገራቸው። በሰማይ ምልክቶች በታች በምድርም ኢየሱስ ክርስቶስ እንዲያደረገ አስረዳቸው። ድንቅ ተአምር ያደረገው እናንተ የሰቀላችሁት አባቶቻችሁ የሰቀሉት ኢየሱስ ክርስቶስ ነው ምስጢርን የገለጸልን በማለት ነቢያት ትንቢት የተናገሩለት ምሳሌ የመሰሉለት አምላክ ወልደ አምላክ መሆኑን ከሙታን ተለይቶ መነሳቱን ማረጉን ደግሞ በክብር በምስጋና መጥቶ በሕያዋንና በሙታን ላይ የሚፈርድ መሆኑን በአይሁድ ፊት ልብን የሚነካ ትምህርት ሰጠ። ማን? ቅዱስ ጴጥሮስ። በቅዱስ ጴጥሮስ ትምህርት ብዙ አሕዛቦች ቅዱስ ጴጥሮስንና ሌሎች ሐዋርያት ወንድሞቻችን ሆይ ምን እናድርግ እያሉ በቅዱስ ጴጥሮስ ትምህርት ውስጣቸው ተነክቶ ወደነ ቅዱስ ጴጥሮስ መጡ ይላል። ቅዱስ ጴጥሮስም ንስሐ ግቡ፣ ኃጢአታችሁንም ይሰረይላችኋል፣ ተጠመቁ፣ መንፈስ ቅዱስም ስጦታ ትቀበላላችሁ፣ የተስፋ ቃል ለእናንተ ለልጆቻችሁ አምላካችን ወደ እርሱ ለሚጠራቸው ምሕረት ይሰጣል እያለ ሰበከላቸው ይላል። ራሳችሁን ከክፉ ዓለም አድኑ ብሎ መከራቸው ይላል። በዚህ ቀን በዚህ ሰዓት በቅዱስ ጴጥሮስ ትምህርት 3000 ሰዎች አምነው ተጠመቁ ይላል። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው የሞቱና የትንሣኤውን ምስክሮች ሆነው ይህንም መንፈስ ቅዱስ ከወረደላቸው በኋላ ሰዎችን የማሳመን ጸጋና ተአምራትን የማድረግ ኃይል እንደበዛላቸው የመንፈስ ቅዱስ ጸጋ በእነሱ ላይ ሲያድር ለቤተ ክርስቲያን ጉዞ አዲስ ምዕራፍ ተከፈተ። ይህ ዕለት የቤተ ክርስቲያናችን የልደት ቀን በመባልም ይታወቃል። ይህ ዕለት ለቅዱሳን ሐዋርያት መንፈስ ቅዱስ የወረደበት በእነ ቅዱስ ጴጥሮስ ትምህርት በአንድ ቀን ከ3000 ሕዝብ በላይ የተጠመቁበት 3000 ሕዝብ በላይ የተጠመቀበት ጥምቀተ ክርስትናን የተቀላቀለበት ስለሆነ የቤተ ክርስቲያን የልደት ቀን በመባል ይታወቃልና ይህ በዓል ታላቅ በዓል ነው። አበይት በዓላት ከሚባሉት አንድ ነውና በዓሉን አክብረን እስከ መጨረሻው በዚች ቅድስት ቤተክርስቲያን ጸንተን ለአባቶቻችን ለቅዱሳን ሐዋርያት የወረደው መንፈስ ቅዱስ በእያንዳንዳችን ላይ አድሮ ምስጢሩን እንዲገልጽልን በቤቱ እንዲያጸናን የአምላካችን የኢየሱስ ክርስቶስ ቸርነት የእናታችን የድንግል ማርያም አማላጅነት አይለየን። ይቆየን።